በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የሆናችሁ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባፈቀረን በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። አሜን። እግዚአብሔር ስሙ ፈጽሞ በፈጠረው አንደበት ሁሉ የተመሰገነ ይሁን። አሜን። እግዚአብሔር አምላክ ስለ ቅዱሳን ሰማዕታት፣ ስለ ደናግል፣ ስለ ነቢያት፣ ስለ ሐዋርያትና ስለ ሰማዕታት፣ ስለ ቅዱሳን መላእክት ምልጃና ጸሎት ብሎ እኛንም ከክፉ ነገር ይጠብቀን። እግዚአብሔር አምላክ የቸርነቱን ስራ ይስራልን። የምንለምነውን የምንማልደውን እንደየልቡናችን ይፈጽመልን ዘንድ የእሱ መልካም ፍቃድ ይሆንልን። አሜን። ለሀገራችን ሰላሙን ለሕዝባችን ፍቅሩን እንዲሰጠን የእሱ መልካም ፍቃድ ይሆንልን። እግዚአብሔር አምላክ ስለ ጻድቃን ስለ ሰማዕታት ምልጃና ጸሎት ብሎ በምሕረቱ በቸርነቱ ይጎብኘን፣ ክፉውን ነገር ሁሉ ከኛ ያርቅልን። እግዚአብሔር አምላክ በሀገራችን ሁሉ ሰላምን ፍቅርን ያምጣልን። አባታችን ያውነ ኤዎስጣቴዎስን ገድሉን ማንበብ እንጀምራለን። ይሄ መጋቢት ወር የአባታችን ያውነ ኤዎስጣቴዎስ ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፈ ገድል ለማንበብ እንጀምራለን። ጸሎቱና በረከቱ ከጸዳለ ከገብረ ማርያም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የእግዚአብሔር የክንድ ኃይል እየረዳውና ብርሃናዊ የሆነ የባለሟልነትን ግምጃ ለብሶ የሰራው የቅዱሱ ኤዎስጣቴዎስ ኃይልና ገድል ይህ ነው። ወደ ኢየሩሳሌም ሊሄድ በወደደ ጊዜ ፍጥረትን ሁሉ በመሃል እጁ ወደ ያዘ እግዚአብሔር እንዲህ እያለ ጸለየ። ከብርሃን ጋር እየተነጋገርህ የጌታችን ኢየሱስ ክርስቶስ አባት ሆይ የይስሐቅም ጸሎት የሰማህ ለያዕቆብ ምስክርን ያቆምህ ለዮሴፍም ጸጋ ረድኤትን የሰጠኸው ለሙሴም ሕግን የሰጠኸው ወገኖችህንም 40 ዓመት በበረሃ የጠበካቸው ቀን በደመና የምትጋረዳቸው ሌሊቱንም ሁሉ በእሳት ብርሃን የምትመራቸው በነቢያት የተናገርህ በሐዋርያትም ላይ ጸጋ የገለጥህ አንተ ነህ። በአንድ ቤት ውስጥ ተሰብስበው ሳሉም መንፈስ ቅዱስን እንደ እሳት ሆኖ በላያቸው ወረደ። በሀገሩ ሁሉ ቋንቋ ተናገሩ። እኔ በዚች መንገድ እሄድባት ዘንድ ምራኝ። ጸሎቱንም በጨረሰ ጊዜ ከሰማይ እንዲህ የሚል ቃል መጣ። የምወድህ አገልጋዬ ኤዎስጣቴዎስ ሆይ ጽና፣ ለመመለስም አትጠራጠር። እኔ ከአንተ ጋር ስለሆንሁ አትፍራ። ስለ አባትህ ፋንታ እኔ ነኝ፣ ስለ እናትም ፋንታ ኢየሩሳሌም ናት። ስለ ገድልህም ድካም ደስታ ገነት አዘጋጅቼልሃለሁ። ቅዱስ ኤዎስጣቴዎስ ከእግዚአብሔር ዘንድ ይህን ቃል ከሰማ በኋላ ወደ ኢየሩሳሌም ሄድ ዘንድ በጠዋት ተነሳ። ልጆቹንም ጠርቶ እንዲህ አላቸው፣ በሕይወት መኖሬንና መሞቴን እስክታውቁ ድረስ በዚህ ጻሕል እና በዚህ ጽዋ አትላኩባቸው አላቸው። እነርሱም እሺ በጎ አሉት። እርሱም ይህን ብሎ ወደ ኢየሩሳሌም ፈጥኖ ሄደ። ልጆቹም ወንዶቹም መነኩሳትና ሴቶች መነኩሳትም ሸኙት። እንዲህም እያለ ባረካቸው፣ በመንግሥተ ሰማያት እንገናኝ በዘንድ ያዘዝኋችሁን ትእዛዜን ሁሉ ጠብቁ። እርሱም አባታችን ከእነርሱም ስለተለየ እያዘኑና እየተገዙ ሁሉም እጅ ነስተውት ወደ ቦታቸው ተመለሱ። ልጁ አብሳዲ ግን እየተደሰተ እንዲህ እያለ ተከተለው። አባቴ ሆይ ካንተ አልለይም። መምሬ ሆይ በሞትህም ቢሆን በሕይወትም ቢሆን አባቴ ሆይ አልተውህም። ከዚያ በኋላ ወደ አትካላዝዥር ምድር ወደ ብሌንና ወደ ጎስ ምድር ደረሰ። የበጎስ ሰዎችም የተቀበሉት 2 የበጎስ መኳንቶችም በፈረሶቻቸው ተቀምጠው አባታችን ቅዱስ ኤዎስጣቴዎስን ይቀበሉት ዘንድ መጡ። በርቀት ባዩት ጊዜም ፈርተውና ተንቀጥቅጠው ሰገዱለት። ፈረሶቻቸውንም ወደ ግራና ወደ ቀኝ ወደ ኋላም መሄድ ተሳናቸው። ሳይነቃነቁ እንደ ምሰሶ የተተከሉ ሆኖ 2 የበጎስ መኳንቶችም ይህን ድንቅ ነገር አይተው ፈሩ፣ ተንቀጠቀጡ፣ የሚሉትንም አጡ። ክቡር አባታችን ኤዎስጣቴዎስ እንደፈሩ ባያቸው ጊዜ አሳዘኑት። በላያቸውም ላይ በትምህርተ መስቀል በመስቀል ምልክት አማተበ።
ፈረሶቻቸውም ተነስተው ሄዱ። ያን ጊዜ መኳንቶቹ ከፈረሶቻቸው ላይ ወርደው ሰገዱለት፣ እጅም ነሱት። አባታችን ኤዎስጣቴዎስ ስማቸውን ይነግሩት ዘንድ ጠየቃቸው። አንዱም ስሜ መርራ ይባላል አለው። ሁለተኛውም ስሜ ገንዛዬ እግዚአብሔር አለው። ቅዱስ ዘገንዛዬ እግዚ ሳትሆን ያልሆንኸውን እናትህ ገንዛዬ እግዚ ብላ ሰየመችህ አለው። መርራንም መረራ ያልሆንኸው እናትህ መርራ ብላ የሰየመችህ አለው። አባታችን ኤዎስጣቴዎስም መረራ የእግዚአብሔር ገንዘብ እንደሚሆን በመንፈስ ቅዱስ አውቆ ይህንን አለው። ከዛ በኋላ ካህንና ድንግል ሐዋርያ የሚሆን ቅዱስ አባታችን ኤዎስጣቴዎስ በጠዋት ተነሳ። ማለውም ገስግዞ ሀገረ ማርያም ደረሰ። ጌታም ከሰማይ ኤዎስጣቴዎስ ኤዎስጣቴዎስ ብሎ ጠራው። ኤዎስጣቴዎስ አቤት ጌታዬ፣ እኔ ባሪያ አለሁ አለው። በላይህ ላይ ያለውን ቅዱስ መንፈስ በወዳጅህ በልጅህ አብሳዲ ላይ አሳድር። ሙሴ ራሱን መንፈስ በነነዌ ልጅ በኢያሱ ላይ እንዳሳደረ፣ ኤልያስም በረዱ በኤልሳ ላይ እንዳሳደረ አባታችን ቅዱስ ኤዎስጣቴዎስም በዚች ሌሊት አብሳዲ ብሎ ጠራው። ከአርዱቶቹ አንዱ ይህን ሰምቶ የአባ አብሳዲን በረከት በሽንገላ ይወስድ ዘንድ መጣ። አቤት ጌታዬ ስለ ጠራኸኝ መጣሁ አለው። በመንፈስ ቅዱስ የተሰወረው የሚያውቅ አባታችን ቅዱስ ኤዎስጣቴዎስ ግን ይህን ረድ እንዲህ አለው። አንተ ያልሆንኸውን በረከት ለምን ትፈልጋለህ? ከሰማይ ካልተሰጠህ ጸጋ መቀበል አይቻልም ያለውን የወንጌላዊ ዮሐንስን አልሰማም? ይህች በረከት የአብሳዲ ናት እንጂ ያንተ አይደለችም። ይህንም ብሎ የአብሳዲን 3 ጊዜ አብሳዲ 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 ብሎ ጠራው። አቤት ጌታዬ እነሆ ጠርተኛልን አለ። ቅዱስ ኤዎስጣቴዎስም እንዲህ አለው፣ እነሆ በረከት ከሰማይ ለአንተ ተሰጠች። ይችንም በረከት ብርሃንና ወርቅን የማይወዱ ራሳቸውንም ወደ ጠባብ በር ያስገቡ እንዳንተ ካሉ ጻድቃን ከተመረጡት በቀር መቀበል የሚችል የለም። እርሱም ስጋቸውን አሳልፈው ለጻር ለጭንቅ የሰጡ ናቸው። ከተወለዱ ጀምሮ ጣፋጭ የሆነው የምድር ምግቦችን ያልወደዱ ናቸው። ራሳቸውንም እንደምታፈራ ነፍስ ያደረጉ ናቸው። አባታችን ኤዎስጣቴዎስም ይህን ተናግሮ በአብሳዲ ራስ ላይ እጁን ጫነ። ሙሴ በኢያሱ እጁን እንደጫነ ያዕቆብም በይሁዳና በሌዊ ላይ እጁን ጭኖ ለመንግሥትና ለክህነት እንደባረካቸው ዮሴፍም ልጆቹን ኤፍሬምንና ምናሴን ይባረካቸው ዘንድ ወደ አባቱ ወደ እስራኤል አመጣቸው። እርሱም ልጆቹን አመሳቅሎ እግዚአብሔር የተባረከና ቅዱስ ሕዝብ ያደርጋችሁ ብሎ እንደባረካቸው እንዲሁም ሁለቱ አባታችን ኤዎስጣቴዎስን ልጁን አብሳዲስ እንዲህ እያለ ባረከው። የቀደሙ አባቶቻችን በረከት፣ የነቢያቱ የሐዋርያቱ በረከት፣ ድል የሚነሱ የሰማዕታት በረከትና በተጋድሎ የጸኑ የጻድቃን በረከት፣ የቱጋን መላእክት አለቃ የሚሆን የቅዱስ ሚካኤል በረከት፣ የብርሃነ ጌታችን ልደት ያበሰረው የቅዱስ ገብርኤል በረከት፣ የሁሉም ረቂቃን መንፈሳውያን መላእክት በረከታቸው፣ ደስተኞች የሆኑ ማኅበረ በኩር የተባሉ የሁሉም ቅዱሳን በረከት፣ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከት፣ የአብ የወልድ የመንፈስ ቅዱስ በረከት በአንተና በልጆችህ ላይ ይደር። መታሰቢያንና መታሰቢያን በሚያደርጉ ላይ ይደር ለዘላለሙ በእውነት ያለ ሐሰት አሜን። መባረኩንም በጨረሰ ጊዜ በለሳን እንደሚባል ቅባት ንጹሕ ቅዱስ በሚሆን ምራቁን ፊቱን ግንባሩን ቀብቶ አተመው። የትእዛዝ መጽሐፍን መርምር፣ የቅድስት ሥላሴና የቀኖናን የሥርዓትን ሕግን አስተውል። ከኔ በኋላ ሃይማኖትን የሚክዱ የሚወነጅሉ ነጣቂ ተኩላዎች ኤጲስቆጶሳትና ሃይማኖትን የሰሩና የደነገርጉ የአባቶቻችን የሐዋርያትን ሕግና ትእዛዝ የሚለውጡ መነኩሳት ይመጣሉና አለው። እነዚያም ኤጲስቆጶሳት ሃይማኖት የሚለውጡ በቅድስት ሥላሴ ላይ አካልን 4 የሚያደርጉ አንዲት ጥምቀት ሽረው ምእመናንን ዳግመኛ የሚያጠምቋቸው መናፍቃን አልሲሳንንና መለካውያን ንስጥሮሳውያን ናቸው። አባታችን ኤዎስጣቴዎስ ይህን ካለ በኋላ ልጁን አብሳዲን እንዲህ ብሎ አዘዘው፣ ጽና፣ አትፍራ። እነዚህ አርሲሳን የተባሉ መናፍቃን አንተ ታሸንፋችኋለህ። በማንበብና በመምከር
በማስተማርና በመጸለይ ተጠንቀቅ። የክርስቶስን መንጋ ትጠብቅ ዘንድ በአስተማርኩህ ጸንተህ ኑር። ዳግመኛም አንተና በኋላ የሚመጡ ልጆችህ በእኔ ፍቅር በልባቸው የጸና ይሆናል አለው። እርሱም ዜናውን ሰምተው ይደሰታሉ። ሥርዓቴን በእነርሱ ትጸናለች፣ እግዚአብሔር እነርሱን ይባርካል አለው። ይህንም ትንቢት ክቡር ከሚሆን ከአባቱ ከዮስጣቴዎስ በሰማ ጊዜ ልጁ አብሳዲ ሰገደለት። እርሱም አባት ሆይ ጸሎትህና በረከትህ ትድረሰኝ አለው። አባታችን ዮስጣቴዎስም ልጄ ተመለስና ወደ ቦታ ግባ፣ ሕጌንና ትእዛዜን በአንተ ትጸናለች፣ ሥርዓቴንም በአንተ ትታደሳለችና አለው። ልጁን ባርኮ ልጁ አብሳሪም አባት ሆይ ወደ ኬድህበት አብሬ ሄዳለሁ እንጂ አልተውክም አለው። ይህንንም ብሎ መሪር ለቅሶን አለቀሰ። ባዶውን ሲሄድ አይቶታልና። ለመንገዱም ስንቅ አልነበረውም። ለእግሮቹም ጫማ፣ ለእጆቹም በትር፣ ለጎኑም ምንጣፍ አልነበረውም። ልብሱንም አንዲት የፍየል ሌጦ ናት። በክረምትም ቢሆን በበጋም ቢሆን በላይና በታች ምንም የሚለብሰው የለውም። ሌላ ልብስ ይኸውም የሚለብሰው አጥቶ አይደለም። ጌታችን በወንጌል ለመንገድ ስንቅና ለእግር ጫማ ለእጅም በትር ለሁለት ልብስም አትያዙ፣ ገንዘብ እየወደዳችሁ ለእግዚአብሔር መገዛት አትችሉምና ያለውን አስቦ ነው እንጂ። ይህንንም አስቦ ዓለምን የዓለምን ፍላጎቶች ሁሉ ናቀ። በምድር ያለ ሐሳብ ትቶ የማይጠፋና የማያረጅም በሰማይ ያለ ዋጋንም መረጠ እንጂ። ዳግመኛም በምድር ያለ ኃላፊ የሆነ መብልንና መጠጥን አላሰበም። ምግቡንም መጠጡንም ከዓይኖቹ የሚፈስ እንባ ነው እንጂ። ልብሱም የእግዚአብሔር ቃል ነው። ትጥቁም ቅናቱም የቅድስና የድንግልና ኃይል ነው። አባታችን ዮስጣቴዎስም ወደ ማርያን ሀገር በደረሰ ጊዜ ልጁ አብሳዴን ጽና፣ በርታ፣ ጨክንም አዘዝሁም ሁሉም ጠንክረህ ጠብቅ አለው። ይህንንም ባለው ጊዜ አንገት ለአንገት ተያይዘው ረዥም ሰዓት ተላቀሱ። ቅዱስ ዮስጣቴዎስም ልጁ አብሳዴን ተመለሰና ወደ ቦታ ግባ፣ በጸሎትህም አስበኝ፣ ከአንተ በመለየት የማትጠራጠረ ከአምላካችን እግዚአብሔር ከእኛ ጋር ነው። ስለሆነም አይተውህም። በሥጋ ብለይህም በመንፈስ የምለይህ አይደለም። በመንግሥተ ሰማያት ከእርሱም ጋር ተጠብቆ ይሰበስበን ዘንድ ለአምላካችን ስልጣን አለውና። አንተ ግን ጸንተህ በግልጽ የመለኮትን ቃል ስበክ፣ አስተምር። ያዘዝኩንም ሁሉ አትርሳ። ጌታችን በወንጌል እናንተ ሲያስቀድማችሁ እግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህን ሁሉ ይጨምርላችኋል ብሏልና። ልጁ አብሳዲም ከአባቱ ዘንድ ይህን በሰማ ጊዜ ካህን፣ ነቢይ፣ ድንግል ክቡር ከሚሆን ከመምሩ ከዮስጣቴዎስ ዘንድ እጥፍ ድርብ የሚሆን የመንፈስ ቅዱስ ጸጋን ተቀብሎ ወደ ቦታው ተመለሰ። በጸሎቱና በበረከቱ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለም በእውነት ያለ ሐሰት አሜን። ከዛ በኋላ አባታችን ዮስጣቴዎስ ወገቡን በወንጌል ሐብል ታጥቆ የእውነተኛ ሃይማኖት ጋሻና የድል ማድረጊያን የጦር መሳሪያን ይዞ ከምስራቅ ወጥቶ ከእስከ ምዕራብ እንደሚታይ የፀሐይ ጨረር የሚያንቦገቦግና የሚያንጸባርቅ የሥላሴ ብርሃን በግንባሩ ላይ እያበራ ወደ ኢየሩሳሌም ይሄድ ዘንድ ተሸኘ። ጌታችን ለደቀ መዛሙርቱ እኔን ሊከተል የሚወድ ራሱን ይካድ፣ ጨክኖም የሞት መስቀል ተሸክሞ ይከተለኝ፣ ነፍሱንም ሊያድናት የሚወድ ይጥላት፣ ስለ እኔ ግን ነፍሱን የሚጠላ ያገኛታል ያለውን የጌታችን ቃል አስቧልና። ይህንም አስቦ በኋለኛው ዓለም በመንግሥተ ሰማያት በክብር ያገኛት ዘንድ ሰውነቱን በዚህ ዓለም እንደ ትቢያ ጥራጊ ጣላት። የአባታችንና የነቢያት ስደት አስቧልና። እነዚያ ንጹሐን ሕሩያን የሆኑ የወርቅ ሿሿቴዎች ናቸው። ቤተ ክርስቲያን የሚያጅቧት ሥራቸው እንደ ወተት ንጹሕ የሆነ ጥሩ መዓዛ ያላቸው የሽቱ ኮረብታዎች የአባታችን ሐዋርያና ስደትም አስቧልና። የአብ የወልድ የመንፈስ ቅዱስ ሥርዓታቸውንና ሕጋቸውን ይመረምር ዘንድ በመንገድ እየሄደ ለልጆቹና ከእርሱ ጋር ለሚሄዱ ሌሎች መነኩሳትም ለጽድቅ ሥራ ቆራጦች የሆኑ ዘንድ ከኦሪትና ከነቢያት ቃል ከወንጌልና ከሐዋርያትም ቃል ይተረጉምላቸው ነበር። እንደ እርሱም ገድል ለመፈጸም ወጣ። መንገድን የሚመሯቸውንም ሰውና እንስሳ፣ ከተማ
መንደር ወደሌለበት ወደ ምድረ በዳም አደረሳቸው። የጌታችን ቀንም ደረሰች። ይህችውም ቅድስት የሆነ ሰንበት ናት። አባታችን ኤዎስጣቴዎስም በዛ ሲሰነበት ዘንድ አሰበ። ሌሎች መነኩሳት ግን መንገድ የሚመራቸውን ያን የእስማኤል ወገን አባታችን ኤዎስጣቴዎስ በሄደ ጊዜ እኛን በዚህ በውሃ ጥም እንዳንሞት መንገዳችንን አብረን በሄድን ነበር አሉት። ያም የእስማኤል ወገን የመነኩሳትን ነገር በሰማ ጊዜ አባታችን ኤዎስጣቴዎስን እንዲህ አለው፣ በዚህ የሚጠጣ ውሃ ስለሌለ መንገዱም ጭንቅ ቦታውም ምድረ በዳ ነውና ዛሬስ ሂዱ። አባታችን ኤዎስጣቴዎስ የእስማኤላዊው ወገን በዓላትንና ሰንበታትን አለመጠበቅ ያልህን መሐላ አስብ አለው። ዳግመኛም ያ እስማኤላዊ ወገን በዚህ በረሃ ውስጥ የሚገኝ ውሃ የለም፣ እኔና እናንተ በውሃ ጥም እንዳንሞት ዛሬ ስንሄድ እንጓዝ አላቸው። አባታችን ኤዎስጣቴዎስም ያን እስማኤላዊ ወገን እኔ በሰንበት ቀን እጅና እግሬ አላነሳም፣ መንገድንም አልሄድም፣ ዋጋ ከሚጠፋብኝ በዚህ በውሃ ጥም ብሞት ይሻለኛል አለው። ያ እስማኤላዊ ወገን በዕለተ ሰንበት መሄድን እምቢ እንዳለው ባየ ጊዜ በዛ ትቶት ግመሎቹንን ጭኖ መንገዱን ተጓዘ። ሌሎች መነኩሳትም ተነስተው በኋላው ተከተሉት። የአባታችን መምህር ኤዎስጣቴዎስና አባ ገብረ አምላክ ደቀ መዛሙርቱም በዚያ ቀሩ። ጥም እና ድካም ባለበት በምድረ በዳ በችግር መሞትን መርጠዋልና የሰንበትም ቀን ትቀድሳት ዘንድ አስብ። 6 ቀንም ስራ ተግባርህንም ሁሉ አድርግ። በሰባተኛው ቀን ግን ለአምላክ ለእግዚአብሔር ሰንበት ናት። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም አህያህም ከብትህም ልጆችህም ውስጥ ያለ እንግዳ በእርሷ ምንም ሥራ አትስሩባት። እግዚአብሔር በ6ኛው ቀን ሰማይንና ምድረ ባሕርንና በውስጣቸው ያለውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህም እግዚአብሔር የሰንበትን ቀን ባርኳታልና ቀድሷታልም የሚለውን የእግዚአብሔርን ቃል አስቧልና። ዳግመኛም አቤቱ ሊቀ ኤዎስጣቴዎስ እግዚአብሔር እንዲህ ይላል፣ በሰው የሚታመን የሥጋ ክንዱም በእርሱ የሚያስደግፍ ልቡም ከእግዚአብሔር የሚያርቅ እርጉም ነው። በእግዚአብሔር የሚታመር ተስፋውም እግዚአብሔር የሆነ ሰው ግን ቡሩክ ነው። እግዚአብሔርም ተስፋ የሆነዋል አያሳፍረውም፣ በሚጠራውም ጊዜ ጸሎቱን ሰምቶ ይረዳዋል የሚለውን የነቢዩ ኤርምያስን ቃል አስቧልና። ከዚያ በኋላ አባታችን ኤዎስጣቴዎስ ወደ እግዚአብሔር ጸለየ፣ እንዲህም አለ። ጌታ ኢየሱስ ክርስቶስ ሆይ በመጀመሪያዊቱ ዕለት ሰማይንና ምድርን ፈጠርህ አንተ ነህ። በ6ኛው ቀን ሁሉም የፈጸምህ አንተ ነህ። እነሆ ዛሬ ጸሎቴን ስማኝ። በዚህ በተገዳደርንብህ የእስማኤል ወገን ላይ ኃይልህን ታሳይ ዘንድ እግዚአብሔር ልመናውንም ሰምቶ ጸሎቱን ተቀበለ። ከዚያ በኋላ የግመሎቹ ባለቤት የእስማኤላዊ ወገን 1 ምዕራፍ ያህል በተጓዘ ጊዜ መላእክት አለቃ ቅዱስ ሚካኤል የሳይት ሰይፍ በእጁ ይዞ ከሰማይ ወርዶ የሚያርፍባትን በመንገዱ ፊት ቆመ። እስራኤላውያንን ይረግም ዘንድ የበላም ላይ መጀመሪያ እንዳደረገ አየቱም የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍም በእጁ ይዞ ያለአየች። ከግርማውም የተነሳም ፈራች፣ መሄድንም እምቢ አለች። እንደዚሁም ሁሉ የዚያ እስማኤላዊ ወገን ግመሎች ከእግዚአብሔር መልአክ ግርማ የተነሳ ፈሩ፣ መንገድም እምቢ አሉት። ያም እስማኤላዊ እነዚያ ግመሎች ደበደባቸው፣ በጦርም ይወጋቸው ዘንድ ወደደ። ያን ጊዜ መልአኩ በግርማው ኃይል አስደነገጣቸው። ከዚያ በኋላ እየዘለሉ ወደ ቅዱስ አባታችን ኤዎስጣቴዎስ ደርሰው በፊቱ ተንበርክከው ሰገዱለት። እርሱም ጆሮአቸውን ወዘወዙ። ያም ከኪጡራ ልጆች የሆነ እስማኤላዊ እያለቀሰና እየተጨነቀ ያለ ፍቃዱ ለአባታችን ኤዎስጣቴዎስ እጅ ነስቶ ሰገደለት። አባቴ በድያለሁ ይቅር በለኝ አለው። ይህንም ሩኅሩህ ልብ የሆነ አባት ኃጢአቱን ይቅር አለው፣ እንደ ሥራውም አልከፈለውም። የዳግመኛ እስማኤላዊ በፈረሱ ላይ ተጭኖ ፈረሱን ያጠጣ ዘንድ ወደ ውኃ ሄደ። በዚያም ጠላቶቹ አገኙት። ባያቸውም ጊዜያው አውቋቸው ከእነርሱም ያመልጥ ዘንድ ፈረሱን በኃይል አስሮጠው
ወደ ኋላ ተመለሰ። እነዚያም በፈረስ የተጫኑ 7ቱ ጠላቶች ይገድሉት ዘንድ ተከተሉት። የአስማኤላዊ ግን ቀድሟቸው ወደ አባታችን ኤዎስጣቴዎስ ደርሶ ከእግሮቹ በታች ወደቀ። ክቡር አባት ሆይ ሊገድሉ ከሚወዱ ከእነዚያ ጠሎት ታድነኝ ዘንድ በጸሎት እማጸናለሁ። መጀመሪያ በእኔና በግመሎች ላይ ያደረግኸውን ታምርና ድንቅ ነገር አይቻለሁና አለ። እነዛም ጠላቶቹ ከእርሱን ለመግደል ፈረሶቻቸውን እያስሮጡ ፈጥነው ደረሱ። አባታችን ቅዱስ ኤዎስጣቴዎስም ምሕረት ሳይኖራቸው ወደ እርሱ እንደቀረቡ ባየ ጊዜ በከበረ መስቀል ምልክት በእነርሱ ላይ አማተበ። ያን ጊዜ ፈረሶቻቸው እንደ ምሰሶ ተተክለው ቆሙ። ወደፊትም ይሄዱ ዘንድ ወደ ኋላ የሚመለሱ ዘንድ አልተቻላቸውም። እነዚያ ሰዎች በፈረሶቻቸው ላይ ሆነው እንደዚህ ኃይልን የምታደርግ አንተ አምላክ ነህ ወይስ የአምላክ አገልጋይ ነህ? አሁንም ማረን፣ ይቅር በለን እያሉ ፈጽመው ጮኹ። አባታችን ኤዎስጣቴዎስም እንባቸውን ባየ ጊዜ ፈራርቶ ዳግመኛ በትምህርተ መስቀል ባረካቸው። ያን ጊዜ ፈረሶቻቸው እንደ ልማዳቸው ሄዱ። እንደዚሁም ወንዶችም ከፈረሶቻቸው ወርዶ የአምላክ አገልጋይ ሆይ ይቅር በለን እያሉ ከፊቱ ተንበረከኩ። ይህ ሰላማዊ የሆነ አባታችን የቅዱስ ኤዎስጣቴዎስም በዚያ አስማኤላዊ መካከልና በመካከላቸው ሰላም አድርጎ አስታረቃቸው። ከመካከላቸው የጥል ግድግዳ አፍርሶ እርቅን የሚያደርጉ ብፁዓን ናቸው እነርሱም የእግዚአብሔር ልጆች ይባላሉና የሚለው የወንጌል ቃል በእርሱ ተፈጸመ። የቅዱስ አባታችን የአቡነ ኤዎስጣቴዎስ ጸሎቱና በረከቱ ከወለተ ከገብረ ስላ ገብረ ማርያም ጋር ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። የአባታችን የኤዎስጣቴዎስ ታምር። ዳግመኛም የብዙዎች አባት የሆነና ንዑድ ክቡር የሚሆን ማር ቅዱስ ኤዎስጣቴዎስ ከዚህ ዓለም ካረፈና ከፈለሰ በኋላ ያደረጋቸው ታምራቶችና ድንቅ ሥራዎች እናገራለን። ልመናውና በረከቱ ከእኛ ጋር ለዘላለሙ ጸንቶ ይኑርና ከዕለታት በአንድ ቀን በብዙ ገድሉ ወደምትኖር ባህታዊ እናታችን ሶሎሜ ደረሰ። ይህችውም ትንሽ ሙሽራ ሳለች ከዘቢያት ሀገር እርሱ ያመነኮሳት የአባታችን የኤዎስጣቴዎስ ልጅ ናት። ዓይኖቿንም ባነሳች ጊዜ ሁኔታው ለዓይን በማይረዳ ኅብሩም አይነቱም በማይታወቅ ታላቅ በሆነ ግርማ ሞገስ በፊቱ አቆሙ። አባታችን ኤዎስጣቴዎስ ድንገት አየችው። እርሷም የተከበርክ አባት ሆይ ከወዴት መጣህ አለችው። እርሱም ከአርማንያ ነው የመጣሁ አላት። አባት ሆይ ወዴት ትሄዳለህ አለችው። ለልጆቼ ያችን ገዳም ልባርክላቸው ወደ ወግረ ክሳሂ እሄዳለሁ። የአባታችን የኤዎስጣቴዎስ ደብር ስሟን አስቀድሞ ወግረ ክሳሂ ይሏት ነበርና የኢየሩሳሌም ስሙ አስቀድሞ ቅዱስ ይባል እንደነበረ ያን ጊዜ ወግረ ክሳሂን ደብረ ማርያም አሏት። በዋሻ ውስጥም የምትኖር ለእናታችን ሶሎሜ ከታያት በኋላ በመንፈስ ቅዱስ ሰረገላ የሚጫኑ ከሁለት መላእክት ጋር ከእርሷ ፈጽሞ ሄደ። ከዛ በኋላ የሰራዊ ሹም የሚሆን ባይዘንና ቀሲስ ቶማስም ይጎበኟት ዘንድ ወደ እርሷ መጡ። ሶሎሜም አባ ኤዎስጣቴዎስም በደመና ተጭኖ ወደ እኔ መጣ። ከእርሱም ጋር ፍጥረትን ሁሉ በያዘ አሸናፊ እግዚአብሔር ፊት የሚቆሙ ሁለቱ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል መጡ። እንደ ኤልያስ በሰረገላ እንዲጫን ያደረገችው የአባታችን ኤዎስጣቴዎስ የድንግልና ቅድስና የንጽሕና ኃይል ምን ድንቅ ናት! እናታችን ሶሎሜ እንዲህ ስትል ምስክር ሆነች። አባታችን ኤዎስጣቴዎስም እንዲህ ያለኝ እኔ በጌታችን በኢየሱስ ክርስቶስ በቃሉ ሥልጣን ከባረኳት በኋላ በዚያች ገዳም ሞተው የተቀበሩ ሰዎች የዓለም መድኃኒት ክርስቶስ እርሱ ቅሉ በአፉ ስለሰጠኝ ቃል ኪዳን አይኮነኑም፣ ደይንንም አያዋትም። ከጥቂት ጊዜ በኋላ የአባታችን ኤዎስጣቴዎስ የትንቢቱ ቃል እንዳይታበል ኤልያስ በረከት በረዱ ኤልሳ ላይ እጥፍ ድርብ እንደሆነ የብፁዕ አባታችን ኤዎስጣቴዎስ በረከትም በእርሱ ላይ እጥፍ ድርብ በሆነለት በአባታችን አብሳሪ ጊዜ ልጆቹ በዚያች ደብር ውስጥ
ተሰበሰቡ። በእመቤታችን ማርያም ስም ሰርተው ደብረ ማርያም ብለው ጠሯት። በውስጧም የአባታችን የውስጣቴዎስ ስዕሉ ተሳለ። የደብረ ማርያም መላእክትና የመላእክት አለቆች ያለመቋረጥ በቀንና በሌሊት እግዚአብሔርን በእርሷ በሚያመሰግኑባት በኢየሩሳሌም ሰማያዊት ተመስላለችና ካህንና ድንግል ነቢይና ሐዋርያ የሆነ የአባታችን የውስጣቴዎስ ልጆች የምስጋና እና የበረከት ቦታ በሆነች በደብረ ማርያም እንደዚህ ያመሰግኑ ነበረ። የቅዱስ አባታችን የውስጣቴዎስ ጸሎቱና በረከቱ ከገብረ ማርያምና ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ መጋቢት 18 በዚች ቀን የሰማዕት የቅዱስ ግን ጻና ጓደኛው የከበረ ኤድሮስ በሰማዕትነት አረፈ። ጻ ግን በፈርማ በሚባል አገር ለአገር ገዡ ከጦር ሰራዊት ውስጥ ወታደር ነበር። እርሱም ከደቅሲያ ሰዎች ወገን ነው። ከበግ ጸጉር ልብሶቹን ለሚሰራ ለኤስድሮስ ወዳጅ ነው። ሁለቱም ሰርተው ከሚያገኙትና ለድሆችና ለችግረኞች ይመጸውቱታል። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸውም በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠሯቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ጻም ጥቂት ትጥቁን ፈቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት በኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው የደበደቧቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚያ በኋላ መኮንኑ ወደ እስክንድሪያ ቅዱስ ጻንን ላከው። ቅዱስ ኤስድሮስን ግን በዚያው ተወውት። ከጥቂት ቀኖች በኋላ የእስክንድሪያው መኮንን ቅዱስ ጻን ወደ ፈርማ ከተማ መለሰው። ሁለቱም ቅዱሳንም ተገናኙ። በመገናኘቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም ለቅዱስ ኤስድሮስ አዘቅትን ይቆፍሩ ዘንድ በአዘቅቱም ውስጥ እሳትና አንድደው ቅዱስ ኤድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸለይ ይታገሱት ዘንድ ወታደሮችን ለመናቸው። ወደ ጌታችን ነፍሱንም ይቀበል ዘንድ ለሥጋውም ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በሥጋውም ላይ ምንም ጉዳት አልደረሰም። መልኩም አልተለወጠም። የቅዱስ ጻ እናትም ከሚወደው ጓደኛው ስለመለየቱ ታለቅስ ነበር። ከዚያም ሥጋውን ተሸክመው የወሰዱ። ስደቱም ወራት እስኪፈጸም በመልካም ቦታ አኖሩት። የቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጻ እናት ብዙ መላእክት የቅዱስ ኤድሮስን ነፍስ ይዘው በታላቅ ክብር ወደ ሰማይ ሲያሳርጓት አየች። እግዚአብሔር ሁላችንንም የክርስቲያን ወገኖች በጸሎቱ ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰቡ በችግሬ ጊዜ ማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።